ለቴሌግራም ተጠቃሚዎች በሙሉ ዛሬ ሶስት ወሳኝ ነገሮች ስለ ቴሌግራም ይዤላችሁ መጥቻለሁ። የመጀመሪያው ቴሌግራም ኮድ ያልክላችሁ ያሉ ሰዎች እንዴት አድርጋችሁ በቀላሉ እንደምታስልኩ አሳያችኋለሁ። ሁለተኛው እንደገና ቴሌግራማችሁ ተጠልፏል ወይስ አልተጠለፈም፣ ከተጠለፈስ ምን ማድረግ አለብን የሚለውን እሱን በደንብ አብራርቻ አሳያችኋለሁ ማለት ነው። ሶስተኛ ከቴሌግራም ላይ የሚወርድ ፋይል እንዴት ነው ቀፋችን የሚሞላው የሚለውን አሳያችኋለሁ። እናንተ ቤቱን ሰብስክራይብ እና ላይክ አድርጉ። እዚህ ጋር እንደምትመለከቱት እንግዲህ ፋሚሊ ቴሌግራም ለመክፈት ሶስት አይነት ቴሌግራም አሉ። የመጀመሪያው ቴሌግራም ኤክስ ሲሆን ቴሌግራም ዋናው እንዲሁም ቴሌግራም ፕላስ ነው። እኔ ማሳያችሁና ትክክለኛው እዚህ ጋር እንደምትመለከቱት ቴሌግራም የሚለው ነው ማለት ነው። ቴሌግራም ብላችሁ ሰርች ማድረግ ትችላላችሁ። ስትገቡ እንደዚህ ነው በመጀመሪያ የሚያሳያችሁ። ከታች ስታርት ትላላችሁ። ኮዳችሁን በሁለት አይነት መንገድ ማስተካከል ትችላላችሁ። የመጀመሪያው ላይ ያለ ካንትሪ ወይ ደግሞ ሀገራችንን በመምረጥ በቀጥታ ኢትዮጵያ የምትለዋን ምን ማድረግ እንችላለን ማምጣት እንችላለን ማለት ነው። ሁለተኛው ደግሞ እዚህ ጋር እንደሚታየው ኮዱን በመጻፍ በመጀመሪያው ላሳያችሁ። የሀገራችንን በአልፋቤት የተቀመጠ ነው። ስለዚህ አልፋቤት ይዘን ቴሌግራም ማለት ኢትዮጵያ የሚለውን እንፈልጋለን ማለት ነው። እዚህ ጋር እንደምትመለከቷት ኢትዮጵያ የምትለዋን አንድ ጊዜ ሰሌክት ማድረግ እንችላለን ማለት ነው። ካልሆነ ደግሞ ፕላስ 251 ብለን ስንጽፍ የሀገራችን ኮድ ስለሆነ ኢትዮጵያ ይሄው ከላይ ይመጣል ማለት ነው። ስለዚህ ከእናንተ የሚጠበቀው በፈለጋችሁት ከሁለት አንዱ መጠቀም ትችላላችሁ ማለት ነው። እንደምትመለከቱት ገብቶልኛል። ነገር ግን ቆርጨው ነው ማለት በጣም በተደጋጋሚ ሞክሩኝ ይላል። ሁለተኛና ዋናው ነገር ማለት ነው አልክላችሁ ያሉ ሰዎች የምታረጉት ምን እንደው ልንገራችሁ። ኮድ ኢሜላችሁን አስገቡለት። ኮዱን ማለት ከታች ስልኩን ካስገባችሁ በኋላ ኢሜል ይጠይቃችኋል። ኢሜል አስገቡ። የኔ አሁን የተላከው ቆይ እዚህ ጋር እንደምትመለከቱት ላሳያችሁ ብቻውን እንትን ብዬ ማለት ነው የተላከልኝ በኢሜል ነው ማለት ነው። ስለዚህ ቴሌግራም በተደጋጋሚ ኮድ ያለከልን የምትሉ ሰዎች እዚህ ጋር እንደምትመለከቱት በኢሜል ነው የተላከልኝ ማለት ነው። ስለዚህ እናንተም ኢሜላችሁን መጀመሪያ ማለት ገና ስትገቡ ስልክ ካስመዘገባችሁ በኋላ ኢሜላችሁን አስመዝግቡ። በኢሜላችሁ ቀጥታ በፍጥነት ነው የሚልክላችሁ። እዚህ ጋር እንደምታዩት ይሄ ቴሌግራም የራሱ የድርጅቱ ነውና እዚህ ጋር ይሄ የተላከልኝ ኮድ ነው። ከታች ደግሞ በሰማያዊ ያለው ጽሁፍ ደግሞ ምንድነው የኔ ኢሜል ነው። ስለዚህ እናንተም በቀላሉ ኮድ አላከልንም በአሁኑ ሰዓት እየላከልን አይደለም ምናምን የምትሉ ሰዎች ማለት ነው በቀላሉ እንዴት ማስላክ እንደምትችሉ በዚህ መልኩ ነው ማለት ነው። ስልካችሁን ካስመዘገባችሁ በኋላ ኢሜል በምን ልላክላችሁ ይላችኋል። ማለቴ ኮድ በምን ልላክላችሁ ይላችኋል። ስለዚህ እናንተ በምንድነው እንዲልክላችሁ ማድረግ ያለባችሁ በኢሜል ነው ማለት ነው። ስለዚህ በቀላሉ እንዲህ አድርጋችሁ የቴሌግራም ኮድን ማስላክ ትችላላችሁ። ሌላው ደግሞ እዚች ጋራ እዚህ ጋር እንደምትመለከቱት ስልካችን ቴሌግራማችን ተጠልፏል ወይስ ደግሞ አልተጠለፈም፣ ከተጠለፈስ ምን ማድረግ እንችላለን የምትሉ ሰዎች በቀላሉ እንዴት ማስተካከል እንደምትችሉ ላሳያችሁ። የብዙ ሰው ስጋት ስለሆነ ማለት ነው በደንብ ነው የምትሉት። እዛው ሴቲንግ ላይ ተገባላችሁ። ሴቲንግ ላይ ከገባችሁ በኋላ እዚህ ጋር ዲቫይስ የሚል አለ። ዲቫይስ የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ዲቫይስ የሚለውን አንድ ጊዜ ከተጫናችሁ ውስጥ ላይ ስንት ስልክ እንደተገባበት ወይ ደግሞ ተጠልፏል አልተጠለፈም የሚለውን በቀላሉ እንለያለን ማለት ነው። እዚህ ጋር እንደምትመለከቱት የኔ አሁን በሶስት ስልክ ነው ያለበት፣ ግን አንዱ ሁለት ነው። ለምሳሌ ቴሌግራም ይሄኛው ቴክኖ ስፓርክ 4 ነው፣ ታችኛው ሁለቱ ቴክኖ ስፓርክ 4 ነው፣ ላይኛው ደግሞ ሳምሰንግ ጋላክሲ A04s ነው። ስለዚህ በእነዚህ ሶስቱ ወይም ደግሞ በሁለት ስልክ ነው። ሁለታችኛው በቴሌግራም እና በቴሌግራም ፕላስ ስለተገባበት ነው ማለት ነው። ስለዚህ ኦልሞስት የኔ ስልክ በእንትን ከሆነ ተጠልፏል ማለት ነው። ይህንን እንዴት ነው ማስተካከል የምንችለው ለሚለው ጥያቄያችሁ ቀለል አድርጋችሁ እናንተ አንድ ጊዜ ማስወጣት የፈለጋችሁትን ስልክ ትጫኑታላችሁ ማለት ነው። ከዛ በኋላ ስትጫኑ ከታይ ተርሚኔሽን የምትላለች እሷን አንድ ጊዜ ስትጫኗት ያ ስልክ ከነጭራሹ ከእናንተ ቴሌግራም አካውንት ላይ ይጠፋል ማለት ነው። ስለዚህ እንዳርጋችሁ በቀላሉ ስልካችሁን ቴሌግራማችሁን ከተጠለፈም ማስወጣት ትችላላችሁ። ካልተጠለፈ ደግሞ ማስተካከል አለመጠለፉን ተረጋግጡ።
ሶስተኛ እንዴት ነው ከቴሌግራም ፋይሎች ሳንፈልጋቸው እየወረዱ ስልካችንን የሚሞሉት? ይሄ በጣም የብዙ ሰዎች ጥያቄ ነው ማለት ነው። ስለዚህ ሴቲንግ ላይ ከገባችሁ በኋላ ዳታ ኤንድ ስቶሬጅ የሚል አለ። እዚህ ጋር እንደምትመለከቱት አንድ ጊዜ ትጫኑና ትገባላችሁ። ከዛ እዚህ ጋር እንደምትመለከቱት እንግዲህ ዩዚንግ ሞባይል ዳታ ይላል። እንዲሁም ደግሞ በቃ እነዚህ በዋይፋይ እንዲሁ በዳታ ሲበራ ቀጥታ ስልካችን ላይ እየወረዱ ስልካችን እኛ ግን የማናገኛቸው እነሱን እንዴት ነው ማጥፋት የምንችለው ነው። ይሄ የብዙ ሰው ችግር ስለሆነ ማለት ነው። ምንም ሳጭኑባቸው እዚህ ጋር እንደምትመለከቱት የተጻጻፍ ነው ሳንፈልግ ያወረር ነው ከግሩፕ ላይ እንዲሁም ደግሞ ከተለያዩ ቻናሎች ጆይን ያደረግናቸው የቴሌግራም ቻናሎች እንዴት ከዛ ላይ እየወረዱ ስልካችንን እየሞሉብን ያሉ ናቸውና ስንፈልግኛ ደግሞ አናገኛቸውም። ስለዚህ በቀላሉ እንዴት ነው ይሄንን ማስተካከል የምንችለው ነው ጥያቄው። ሶስተኛው ይዤላችሁ የመጣሁት ሐሳብ ምንድነው የምታረጉት እናንተ የራሳችሁን ምን ማድረግ አለባችሁ? ማስተካከል አለባችሁ። የምትፈልጉትን ብቻ ሴሌክት ማድረግ ነው። ስለዚህ ሁሉንም ኦን የሆነውን ሁሉ ኦፍ ታረጉታላችሁ ማለት ነው። እዚህ ጋር እንደምትመለከቱት ኦፍ ታረጉታላችሁ። ከዚህ በኋላ የምትፈልጉት ብቻ እናንተ እሱን ሴሌክት አድርጋችሁ ማውረድ ትችላላችሁ። ስለዚህ የስቶሬጅ ችግራችሁንም ተፈታላችሁ ማለት ነው በቀላሉ። ከእናንተ የሚጠበቀው እንግዲህ ቤቱን ሰብስክራይብ እያደረጋችሁ ለሌሎች ሰዎች እንዲደርስ ማድረግ፣ ላይክ አድርጉት። እንደዚህ መሰል ቀለል ያሉ ነገሮች ይደርሷችኋል ማለት ነው። በዛውም ደግሞ እዚህ ጋራ ዩቲዩብ የምትሰሩ ሰብስክራይብ እንዲሁም ደግሞ ዋች ታይም የምትፈልጉ ሰዎች ቴሌግራም ላይ ውድ ቴክ ብላችሁ ሰርች አድርጉና ግሩፕ ነው መወያያ እንዲሁም ደግሞ ሊንካችሁን እያስቀመጣችሁ እናንተም ሰብስክራይብ አድርጋችሁ ሌሎችም ሰዎች ደግሞ እናንተን ሰብስክራይብ የሚያደርጉበት ነው። እዚህ ጋራ ከላይ እንደምትመለከቱት ይችኛዋ ውድ ቴክ በአማርኛም በእንግሊዘኛም ሰርች አድርጋችሁ ተቀላቀሉ። እዚህ ገብታችሁ እናንተም ትሰራላችሁ። ሌሎች ሰዎችም ደግሞ የእናንተን ዩቲዩብ ቻናል ሰብስክራይብ ያደርጉላችኋል ማለት ነው። እስካሁን ወደ 80 ምናምን ሰው ደርሷል። ከእናንተ የሚጠበቀው ተቀላቅሎ ሊንክ ይሰጧችኋል። እናንተም ሰብስክራይብ ታደርጉላችኋላችሁ፣ ሰዓት ታዩላችኋላችሁ እና እነሱም ደግሞ የእናንተን ሰዓት ያውላችኋል። በቀላሉ እንዲህ አድርገን ዩቲዩባችንን ማሳደግ እንችላለን። ቤቱን ሰብስክራይብ ማድረግ አትርሱ።